ነገር አልናገርም። አልሄድም ይላል ቀልደኛ። ገጠም አድርገህ ትሄዳለህ። እኔ እኮ ለራስህ ብዬ ነው። አልሄድም ይላል። እናንተ ተሰምና እንሂደው ነው። ምን ያክላል ኢንስፔክተር? ይኸውልሽ መስረቅሽን ባላቅ እንኳን እሺ፣ ያንቺን ወንጀል ልጄ ላይ ስታሳብቢ ትንሽ አታፍሪም? ይኸውላችሁ ሁለታችሁ ማን እንደሆናችሁ አውቃለሁ። ሁለተኛ ቤት ያጠገብ እንዳትደርሱ። ልጄም አጠገብ ለምን በዚህ ልክ እንዴ? ፎንቃ እኮ ነው ዶክተር። ልጅቷ ከዚህ በላይ ማለማረጓ አስተውናል። እኔ በኪንጎ ስንት መከራዬን እንደበላው አላየህም? አዴ በጥፊ ትለዋለች፣ እሱ በብርሃን ፍጥነት ሱቅ ነው። በጥፊ መታል ሱቅ ነው። በጥፊ መታል ሱቅ ነው። ሱቅ ምን ይሰራል? በረኪና ሊገዛ ነው። ሰላም እንዴት ናችሁ የቻናሌ ቤተሰቦች? አቤት የዛሬው ድራማማ በጣም የሚገርም ነው፣ ደስ የሚያሰኝ ነው። ሩታም ደህና ሆናለች፣ ዴቭና አዴም ወደ ቤት ተመልሰዋል። ባቡሬ ደግሞ ሞፋዥ እያዘጋጀ ነው ለሊሊ ማለት ነው። እንዴት ደስ እንደሚል የዛሬው በጣም አነቃቂ ነው ማለት ነው። ከስተዛሬው ሀዘን፣ ከስተዛሬው ችግር፣ ከስተዛሬው የዛሬው በጣም ደስ የሚል ነው ማለት ነው። ይሄን አደይ ሰራተኛዋ ድራማ እንግዲህ ሩታ ደህና ሆናለች። ሩታም የተረዳት መስሏታል ማለት ያው እሱ ያውቃል እያንዳንዱን ነገር ለምን እንደምመጣ ለምን እንደምትመላለስ ዶክተሩ በደንብ ያውቃል። ነገር ግን እኔ ከሷ ፍቅር አልያዘኝም፣ እኔ አልወደድኳትም። ሲጀመር እኮ እሱ የሚወደው አዴን ነው። ማናት ፍቅር በደንብ ታውቃለች አዴን እንደሚወድ ዶክተሩ የሚወደው አዴን ነው። ነገር ግን ለሱ ልትሆን አትችልም። ልትሆንም ትችላለች፣ ላትሆንም ትችላለች። እርግጠኛ ነኝ በእጁ እንደሚያስገባት የሆነ ነገር ተፈጥሮ ብቻ ፍቅር የሆነ ነገር አድርጋ ብቻ ለእናቷ ተናግራ እኔና ዴቭ እኮ እንደዚህ አደረግን ብላ ብቻ ለራሷ የምታደርገው ነው ይመስለኝ። ያው ትንሽ ድራማው ስለሚቆይ ማለት ነው እንዲቆይ ስለተፈለገ ብቻ እንደዛ ልታደርግ ይመስለኛል። እንግዲህ ኪንጎ በጣም ችግር ውስጥ ገብቷል። የሚያሳስበው ደረጃ ላይ ደርሷል። ጓደኛው ታስራለች፣ እስር ቤት ገብታለች። ነገር ግን ምንም ያጠፋችው ነገር የለም። እኔ አልለቅሽም የሆነ ነገር ንገሪኝ እያላት ስለነበረ ያው ስለያዛት እንጂ ምንም ያጠፋችው ነገር የለም። እሷ እስር ቤት ተቀምጣለች። እሱ ደግሞ እየሸሸ ነበረ። ነገር ግን ፖሊሱ እየተከታተላቸው ነበረ። ፖሊስ እንግዲህ እሱን ከያዘው ያለውን ነገር፣ የሆንከውን ነገር፣ ያየውን ነገር፣ የሰማውን ነገር እያንዳንዱን ነገር ነገረው ብሎታል። ዳይመንድ እርግጠኛ ነኝ እንደሚናገር በጣም ፈርቷል፣ እየፈራ ነው። ኪንጎ እንግዲህ በጣም ፈሪ ነው ከሚባለው በላይ ተጠቀሰው በላይ በጣም ፈሪ ነው እና ንገረው እያለው ነበረ እንዲናገር እንተፈልጓል። እንግዲህ ያችም ምንም አላጠፋችም፣ እኔ ምንም ያረኩት ነገር የለም፣ እኔ እያባረሩ ስለምሸሽ ነው። ለምንድነው የምትባረሪው? የሆነውን ነገር ንገሪኝ። አንዳንድ እየተወናበደች እያወጣች ነው ሚስጥር፣ ግን ደግሞ በዛ ላይ ደግሞ እየፈራች ነው ማለት ነው። እየፈራች እኔ አልናገርም፣ እኔ አልፈልግም፣ እንዲናገር አልፈልግም፣ የሆነ ነገር ያደርጉኛል፣ የሆነ ነገር ያደርጉብኛል እያለች ነበረ። እርግጠኛ ነኝ እያንዳንዱን ነገር ዘርዝራ መናገሩ አይቀርም። ዶክተሩ እንግዲህ በጣም ነው የሚያሳዝነው ከሚባለው በላይ። ለምን አደውለችም ለምን አደውልም ይላል። እሷ ስራ ማዳጣች እንኳን ልትዘክረው ልታስታውሰው ምንም አላስታወሰችውም ማለት ነው። እሱ ግን በየደቂቃው በየሰከንዱ ነው የሚያስበው የሚያስብላት። ለምን አደውልም? በጣም እኮ ናፍቃኛለች። እቤቷ ልሄድ እንዴ? እቤት ልሄድ እንዴ? ሊሊ ጋር ልሄድ እንዴ? አረ ደግሞ እያለ ነበረ። ልክ ዴቭ እንደመጣ ብቻ ዴቭን ሲጠይቀው ዴቭ አደይ ደህና ናት ሲለው አይ ደህና መጣችሁ ያለው እንደገና ማለት በጣም የሚገርመው ነገር ፊቱን አጠቆረ። ዴቭ ስለ አደይ ሲያነሱበት አይወድም ዴቭ ማለት ነው። አደይን ሲያነሱበት እሱ በተለይ ተሱ ጋር በጣም ነው እንትን የሚለው እንዲያነሳበት ወይም ደግሞ ሆነ ወሬ እንዲያወራበት ወይም ከእሷ ጋር እንዲገናኝ አይፈልግም። እርግጠኛ ነኝ ፍቅር በደንብ ታውቃለች ዶክተሩ አደይን ስለሚወዳት። አደይ ግን ያው ስለሚተባበራትና አንዳንድ ነገሮች ስለሚያደርግላት ሰጎኗ ስለሚሆን ብቻ እንጂ አታፈቅረውም። ስለ ፍቅርም ራሱ ምንም የምታውቀው ነገር የለም እንደሚያፈቅራት። እሷ
እንደሚረዳትና እንደሚረዳት እንጂ ስለ እንደሚያፈቅራት አታውቅም። እሱ ግን ድብና አድርጎ ነው የያዘው። ሩታም እንግዲህ ከሱ ድብና አድርጎ ይዟታል። ያፈቀረን ሰው ያልተፈቀረን ሰው ማፍቀር በጣም ከባድ ነው ማለት ነው። እንግዲህ ምን መሰላችሁ እኔ አፈቅራለሁ፣ አንድ ወንድ አፈቅራለሁ። ያ ወንድ ግን እኔን ሳይሆን የሚያፈቅረው ሌላዋን ያፈቅራል። ስለዚህ ተፈቃሪ አልተገናኘም። አፍቃሪና ተፈቃሪ አይገናኝም ማለት ነው። ሁለቱም የተለያየ ፍቅር ነው ያላቸው። አዴም እንግዲህ ያው አንድ ቀንም አፈቅርሃለሁ ስትለው አልሰማሁም ዴቭን። ነገር ግን ያው ልቧን ለሱ ሰጥተዋለች ማለት ነው። አፈቅርሃለሁ፣ ወድሃለሁ፣ የኔ ባልና የኔ እንትን አንድ ቀን ብለው አታውቅም። ነገር ግን ያው እሷ ያው ታንተ ጋር ነው ያለሁት በቃ እሺ ብያለሁ ብላ እንጀፍ ትላለች እንጂ ከሱ ከዴቭ ጋር እኔ በምትወደ እንደሱ የምታፈቅረው አይመስለኝም። እሱ በጣም ነው ወድሽ፣ አፈቅርሻለሁ፣ የኔ ቆንጆ፣ የኔ እንትን በቃ የማይላት ነገር የለም። ነገር ግን እሷ የሱን ግማሽ ወይም የሱን ሩብ ያክል እንኳ ተናግራ አታውቅም። ቤዛ በጣም ነው የምታሳዝነው ከሚባለው በላይ ማለት ነው። እኔ አሳዘነች በእውነት ቤዛ በጣም ነው ያሳዘነች። ማለት እንግዲህ ከዚህ ቀደም ወንድሟ ያን ሁሉ ገንዘብ አክስሮ ብከፍለው ምንም እንትን አላለፍጭም አላለ። ከአንዱ አንዱ እያካሰረችም ከአንዳንዱ እየሰረቀችም ከዛም እየሰረቀች በቃ አሁን ደግሞ ወለድ መጥቶባታል ማለት ነው። የአራጣ አበዳሪዎቹ መጥተው ነበረ እና ይህን እናታችንን ቤት ልንሸጥ ነው ወይ የግዴታ ሊሊናውን ይቅርታ ማለት አለብን ሄደን ብለው ወደ ቤቷ ሲጓዙ ሴትዮዋን ያገኟታል። የፍቅር እናት ደግሞ ሙልጭ አርጋ ሰድባቸዋለች። አንቺ ሰርቀሽ በልጄ ልታማሃኝ ነው ወይ አንቺ ብላ ምንም ገንዘብ ሳትቀበል ከዚህ ቀደም እኔ ገዝቻት ነው ተፍቅር ላይ ብር አንቺ ብላት ነበረ። ነገር ግን እሷ ያው አሁን ወሰደችባት፣ ምንም ብር ሳትሰጣት ወሰደችባት ማለት ነው። እንግዲህ ከዚህ ቀደም አይታችኋል። እናቴ ታማለች፣ እናቴ ሆስፒታል ናት። ስለዚህ ሆስፒታል አንዳንድ ነገር እንዲረጂ ነው እያለች ነበረ። ግን የተወሰነ ገንዘብ ረታታለች። ያንን ውሸት ስለዋሸች እናቷ በህይወት የለችም። ነገር ግን እሷ ሆስፒታል ናት እያለች ትታሾፍና ስትዋሽ ነበረ። ያንን ተቀብላ እንግዲህ የፍቅር እናት እንደምትዋሻትና ሁሉን ነገር ገንዘብ እንደምትፈልግ እንደምትሰርቅ ታውቃለች ማለት ነው። እንግዲህ ቤዛና ወንድሟ ከመጡ ጀምረው ሰውን ማታለል፣ ሰውን ገንዘብ መቀበል፣ ሰውን በአርቲፊሻል ወይም ደግሞ በሀሰተኛ እንትን ነገር መወንጀል ነው የሚፈልጉት። በቃ የፈለገውን እንትን እንዲሉ ነው የሚፈልጉት ማለት ነው። ዶክተሩ እንግዲህ በጣም ያሳዝናል። አደይን እንዲያገኛትን እመኛለሁ።